የጨዋታ ማሟሻ ማሟሻ ኃይለ ማርያም ማሞ የጦሩ ገበሬ ፈረሱን እንደ ሰው አስታጠቀው ሱሪ። ልጅ ኃይለ ማርያም ማሞ በማይጨው ጦርነት ተካፍለዋል። ከጦርነቱ በኋላ ወደ ሜጫ የጀርሳ ተመልሰው እንደተቀመጡ ብዙም ሳይቆይ የፋሺስት ኃይል ወደ አዲስ አበባ ለመግባት እየገሰገሰ መሆኑን ሰሙ። ብዙ የጦር መሳሪያና ወታደር ባይኖራቸውም ጠላትን በሰላም ሲያልፍ ማየት አልፈለጉምና በደፈጣ አደጋ ሊጥሉበት ወሰኑ። ሜጫ ሉኬ ሴራቢ ከምትባለው ቦታ ላይ መሽገው ጠላትን ጠበቁት። ከምሽቱ 3 ሰዓት ላይ አልፋለሁ ሲል አደጋ ጥለው መኪናዎች ሰብረው ብዙ ከባድና ቀላል መሳሪያዎችን፣ የሕክምና መድኃኒቶችን፣ 7 ወታደሮችንም ማረኩ። 2 ወታደሮች እናመልጣለን ሲሉ በጥይት ተመተው ቆስለው ስለነበር ደብረ ብርሃን ለነበረው ለኢጣሊያን ጄኔራል ላኩለት። ከትንሽ ጊዜ በኋላ 5 ወታደሮች ለካቶሊክ ሚስዮን ቄሶች ተላኩ። ከዚያ በኋላ የፋሺስት ሰራዊት አዛዦች ኃይለ ማርያምን በሰላም እንዲገቡላቸው ብዙ የእርቅ መልእክቶች ላኩ። ኃይለ ማርያም ግን በጠላት የእርቅ ውትወታ ሳይታለሉ ቀሩ። በቤታቸው በር ላይ የኢጣሊያን ሰንደቅ ዓላማ እያውለበለቡ ጠላትን የሚቀልቡ ባንዳዎችን አንድ ባንድ መፍጀት ቀጠሉ። መጋቢት 29 ያልታሰበ አደጋ በአርበኞች ላይ ደረሰ። ዕለቱ የኦርቶዶክስ አማኞች የሚያከብሩት የደብረ ዘይት በዓል ስለነበርና አርበኞችም በዓሉን ለማክበር እንደሚሰበሰቡ ስለታወቀ በባንዳ ጦር እየተመራ ጠላት በኃይለ ማርያም ማሞ ላይ ሳይታሰብ አደጋ ጣለ። በዚህ ጦርነት አዲስ አበባ ላይ በግራዚያኒ ላይ ቦምብ የጣሉት አብርሃ ደቦጭና ሞገስ አስገዶም ተካፋይ ሆነውበታል። ጦርነቱ ከጠዋቱ 3 ሰዓት የጀመረ እስከ ምሽቱ ቀጠለ። የጠላት ኃይል የአርበኞችን መትረየስ መቋቋም ተሳነውና መሸሽ ግድ ሆነበት። ግንቦት 1 1929 ዓ.ም የአገር ተወላጅ ሆነው ጠላት የሆኑት ባንዳዎች የወገን ጦር መስለው ኃይለ ማርያም ማሞ ወደ ነበሩበት ቤት በመግባት ሳይታሰብ አደጋ በመጣል እሳቸውና አብረዋቸው በነበሩ አርበኞች ላይ ጉዳት አደረሱ። የኃይለ ማርያም ማሞ ግራ ዓይናቸው ጠፋ። በአንድ እጃቸውም ላይ ከባድ ጉዳት ደረሰ። አርበኛው ተረባርቦ ከሞት አተረፋቸው። ከቁስላቸው ማገገም እንደጀመሩም የጠላት ኃይል እየተጠናከረ በመምጣቱ ወደ ጦር ግንባር በአልጋ በአርበኞች ሸክም መትረየሳቸውን አስደግነው መካፈል ጀመሩ። የደረሰባቸውን የአካል ጉዳት ከምንም ባለመቁጠር ለጦር ጓደኞቻቸው ሲናገሩ ወትሮም የግራ ዓይን አገልግሎት ጨፍኖ ለማነጣጠር ነበርና ቀንቶኛል ይሉ እንደነበረ ይነገራል። ግንቦት 1930 ዓ.ም ቡልጋ ጋፍራ ከተባለው ቦታ በራስ አበበ አረጋ አማካኝነት የአርበኞች ስብሰባ ተደርጎ ነበር። አዲስ አበባ ነዋሪ የነበረው ኢጣሊያዊው ሲኞር ቀስተኛ ለአስታራቂነት አርበኞች ዘንድ የመጣ አስመስሎ ነገር ግን አርበኞች ያላቸውን የጦር ኃይል የያዟቸውን ቦታዎች ለወገኖቹ በስለላ መረጃ ሰጥቶ እንደተመለሰ ጠላት 72000 የሚጠጋ የባንዳ ጦር ከወሎ፣ ከትግሬ፣ ከጎንደርና ከጎጃም ደብረ ብርሃን ላይ አምጥቶ ማስፈሩ ለራስ አበበ መረጃ ደርሷቸው ነበርና አርበኛው በተጠንቀቅ እንዲጠባበቅ ለማስቻል ነበር ስብሰባ የተካሄደው። በስብሰባውም አርበኞች የመከላከል የጦር ስልት ቀየሱ። ኃይለ ማርያም ማሞ ጠላት የሚመጣበትን ዋና በር ነው በተባለው አካባቢ እንዲከላከሉ ተወሰነ። ግዳጃቸውን ለመወጣት ወደ ቦታው ሲንቀሳቀሱ ጠላት አስቀድሞ ቦታ ይዞ ይጠብቅ ነበርና ተኩስ ከፈተባቸው። ውጊያው ቀኑን ሙሉ ዋለ። ምሽቱ ላይ ጠላት ተስፋ ቆርጦ መሸሽ ሲጀምር ኃይለ ማርያም በደረታቸው ተኝተው ሲተኩሱ ከነበሩበት ቦታ ለቀው ከወገባቸው ቀና ብለው ሲመለከቱ ለሚሸሸው ጦር ደጀን ሆኖ ሲጠብቅ የነበረው ወታደር ሲተኩስ ግንባራቸውን ተመተው ወደቁ። የኢጣሊያ ወታደሮች የኃይለ ማርያምን መሞት አላመኑም ነበር። መሞታቸው እንደተረጋገጠ ግን ሬሳቸው ላይ የከፋ ነገር ሳያደርጉባቸው በድንኳን ስር አድርገው ሲጠብቁት ቆይተው አፈር አልብሰውት ሄዱ። ይህ የሚያመለክተው ጣሊያናውያን ወታደሮች የጦር አዛዦች ምን ያህል የኃይለ ማርያምን ጀግንነት ያደንቁ እንደነበረ ነው። ከፋሺስት የጦር አዛዦች በጨካኝነቱ የሚታወቀው ማርሻል ግራዚያኒ ሳይቀር በሕይወቴ ዘመን ሁሉ ብዙ ጀግኖች አጋጥመውኛል፣ ነገር ግን ኃይለ ማርያም ማሞን የመሰለ አላየሁም
እንዳለ ይነገራል ይላሉ ዋለልኝ ምሩ የዓለም ምርጥ ጀግኖች አጫጭር ታሪኮች በሚለው መጽሐፋቸው። ድሮ ትምህርት ቤት ውስጥም የሚዘመር መዝሙር ነበር። ኃይለ ማርያም ማሞ የጦሩ ገበሬ ፈረሱን እንደ ሰው አስታጠቀው ሱሪ ለመተኮሱማ ማንም ይተኩሳል ኃይለ ማርያም ማሞ አንጀት ይበጥሳል እንስራው ቢሰበር ይተካል ገመሙ ከነሚስቱ ተኳሽ ኃይለ ማርያም ማሞ I have a dream አልማለሁ that one day on the red hills of Georgia, sons of former slaves and the sons of former slave owners will they be able to sit down together at the table of brotherhood. I have a dream. My 4 little children will one day live in a nation where they will not be judged by the color of their skin but by the content of their character. I have a dream today. አንድ ቀን በጆርጂያ ቀያይ ኮረብታዎች ላይ የቀድሞ ባሮች ልጆችና የባሪያ አሳዳሪ ልጆች በወንድማማችነት ጠረጴዛ ዙሪያ አብረው እንደሚቀመጡ አልማለሁ። ከለታት አንድ ቀን 4ቱ ልጆቼ በቆዳቸው ቀለም ሳይሆን በስብዕናቸው ባህሪ በሚመዘኑበት ሀገር እንደሚኖሩ አልማለሁ። እንደ አውሮፓ አቆጣጠር ኦገስት 28 ቀን 1963 ዓ.ም ዋሽንግተን ዲሲ ዶክተር ማርቲን ሉተር ኪንግ በመነጋገሪያው ማማ ላይ ሆነው በአሜሪካ የአፍሪካ አሜሪካውያን የመብት ትግል ሕያው ሆኖ የኖረውን I have a dream አልማለሁ ንግግራቸውን በተባ አንደበታቸው እያንቆረቆሩት ድፍን ዓለም እያዳመጠ ነበር። ሆኖም እዚያ ደረጃ ላይ ለመድረስ ዶክተር ኪንግና መላው አፍሪካ አሜሪካውያን ያዩት መከራ ቶርቶ የሚጨርስ አይደለም። ከእናታቸው ከአልቤርታ ዊሊያምስ ኪንግና ከአባታቸው ከቄስ ማርቲን ሉተር ኪንግ ሲኒየር የአውሮፓ አቆጣጠር ጃንዋሪ 15 ቀን 1929 ዓ.ም የተወለዱት ማይክል ሉተር ኪንግ ጁኒየር ትምህርት ለመጀመር እድሜያቸው እስኪደርስ አላስቻላቸውም። እድሜ አጭበርብረው በ5 ዓመታቸው ነበር ትምህርት ቤት የገቡት። በወቅቱ ትምህርት ቤት የመግቢያ እድሜ 6 ዓመት ነበር። ግን ምን ያደርጋል ተነቀባቸውና ወጡ። 6 ዓመት እስኪሞላቸውም ወደ ትምህርት ቤት አልተመለሱም። አንዴ ከገቡ በኋላ ግን የሚያቆማቸው አልተገኘም። ጎበዝ ተማሪ ሆኑ። በቡከር ቲ ዋሽንግተን ሁለተኛ ደረጃ ትምህርት ቤት ጨርሰው ኪንግሞር ሃውስ ኮሌጅ ሲገቡ ገና 15 ዓመታቸው ነበር። የፒኤችዲ ዲግሪያቸውን ያገኙትም በ25 ዓመታቸው እንደ አውሮፓ አቆጣጠር ጁን 5 1955 ነበር። ኪንግ ኮሌጅ በገቡበት ጊዜ በብዙ የአሜሪካ ግዛቶች ጥቁር ሆኖ መማር አስቸጋሪ ነበር። በርካታ ትምህርት ቤቶችና ዩኒቨርሲቲዎች ለአፍሪካ አሜሪካውያን ክፍት አልነበሩም። ኪንግን ታላቅ ያደረጋቸው ሰላማዊ ትግል መንገድ መከተላቸው ነበር። በአንድ በኩል የእግዚአብሔር አገልጋይ፣ በሌላ ወገን የታላቁ የህንድ አባት ማህተመ ጋንዲ አድናቂ እንደመሆናቸው ሰላማዊ መንገድ መምረጣቸው የሚያስገርም አልነበረም። ቀስ በቀስ በየግዛቱ በመጓጓዣ፣ በትምህርት፣ በማህበራዊ አገልግሎት አሰጣጥ ህጎች እየጸደቁ ዘረኝነትን ለማጥፋት የሚደረገው ጥረት ፍሬ ባያፈራም አልፎ አልፎ ለውጦች መኖራቸው አልቀረም። በእነዚያ ሁሉ የትግል ዓመታት ዶክተር ኪንግ የነጮቹን ዘረኞች ግፍ ከሁሉም ጋር ተቋርሰዋል። ሆኖም ለአንዲት ደቂቃ እንኳን የትግሉን አቅጣጫ ወደ ኃይል ለመለወጥ አስበው አያውቁም ነበር። እንደ አውሮፓ አቆጣጠር ሰፕቴምበር 10 ቀን 1964 ገና በ35 ዓመታቸው የዓለም የኖቤል ሽልማት ተሸለሙ። I accept this prize on behalf of all men who love peace and brotherhood. I say I come as a trustee, for in the depths of my heart I am aware that this prize is much more than an honor to me personally. When I say I accept this award in the spirit of a curator of some precious heirloom which he holds in trust for its true owners, all those to whom truth is beauty and beauty truth, and in whose eyes the beauty of genuine brotherhood and peace is more precious than diamonds,
or silver or gold. Thank you. ጊዜው እንደ አውሮፓ አቆጣጠር አፕሪል 3 ቀን 1968 ነው። ዶክተር ኪንግ ተራራው አናት ላይ ወጥቼ ነበር የሚል ሃይማኖታዊ ስብከት እያሰሙ ነበር። እንዲህም አሉ። Well, I don't know what will happen now. We've got some difficult days ahead. But it really doesn't matter with me now because I've been to the mountaintop. I don't mind. Like anybody, I would like to live a long life. Longevity has its place. አሁን ምን እንደሚፈጠር አላቅም። ከፊታችን አስቸጋሪ ቀናት ይጠብቁናል። ሆኖም እኔን አያሳስቡኝም። ምክንያቱም ተራራው አናት ላይ ወጥቼ ስለነበር አልጨነቅም። እንደማንኛውም ሰው ረጅም ሕይወት መኖር ፈልጋለሁ። አሁን ግን አያሳስበኝም። የእግዚአብሔርን ፈቃድ መፈጸም ብቻ ነው የምፈልገው። እሱም ተራራውን እንደወጣ ፈቅዶልኛል እና አሻግሬ ቃል የተገባልንን መሬት አይቻለሁ። ከናንተ ጋር እዛ አልደርስ ይሆናል፣ ግን በዚህ ምሽት እንደ አንድ ሕዝብ ቃል ወደ ተገባልን መሬት እንደምንሄድ አውቄያለሁ እና ዛሬ ደስተኛ ነኝ። ማንንም ሰው አልፈልግም፣ ዓይኖቼ የጌታን መምጣት አይተዋልና። በማግስቱ አፕሪል 4 ቀን ዶክተር ኪንግ ከታላላቆቹ የጥቁር መብት ተከራካሪዎች ከጄሲ ጃክሰንና ራልፍ አብናዚ ጋር ሜምፊስ ውስጥ ሎሬን ሞቴል በረንዳ ላይ እንደቆሙ በጄምስ ኸርል ሬይ አንገታቸው ላይ በጥይት ተመተው ወደቁ። በተከታዮቹ ቀናትም የተቆጡ አፍሪካ አሜሪካውያን አሜሪካን ድብልቅልቋን አወጧት። ዓለም ያፈረበት ሰብአዊ እልቂት። ዓለምም የዓለም ድርጅትም የሰብአዊና ሁላዊ ተቋማትም አንገታቸውን የደፉበት እጅግ አሰቃቂ እርስ በርስ ጦርነት የሩዋንዳ እልቂት። ሁቱና ቱትሲ የተባሉ ሁለት ዋና ጎሳዎች ብቻ በሚኖሩባት ሚጢጢዋ ሩዋንዳ የሁቱ ጎሳ አክራሪዎች ሕፃናትና ሴቶችን ጭምር ባሉባቸው ሰላማዊ በሆኑ የቱትሲ ጎሳ አባላትና ለዘብተኛ ናቸው ባሏቸው ሁቲዎች ላይ የዘር ማጥፋት እልቂት ፈጸሙ። በሁለተኛው ዓለም ጦርነት የዘር ማጥፋት እልቂት ወዲህ የተፈጠረ እጅግ ዘግናኝ የሆነ እልቂት ነበረ። ከዚህ ቀን ቀደም ብሎ የሩዋንዳ ወታደሮች 10 የቤልጂየም ሰላም አስከባሪ ኦፊሰሮችን በመግደል በሚቀጥለው ቀን በሚጀመረው እልቂት ጣልቃ እንዳይገቡ አስጠነቀቋቸው። ከዚያም የእልቂቱ መጀመር በሬዲዮ ተለፍፎ ጥሪ ተደረገና ጭፍጨፋው ተጀመረ። አገር ሙሉ የሰው ሬሳ ክምር ብቻ ሆነ። በ100 ቀን ውስጥ ከ800,000 እስከ 1 ሚሊዮን የሚገመቱ ሰዎች አልቋል ነው የሚባለው። ጭፍጨፋው የተጀመረው በዚህ ሰሞን ነበር፣ እንደ አውሮፓ አቆጣጠር አፕሪል 7 ቀን 1994። የጨዋታ ማሟሻ